እግዚአብሔር በዘመናት ላይ ብዙ ድንቅና ተአምራትን አድርጓል። ብዙዎች በእርሱ ምሪት ሄደዋል። ብዙዎች ከወደቁበት ተነስተዋል። አንዳንዶች ጌታን አምኖ ሲሞቱ፣ አንዳንዶች ግን ጌታን አምኖ ከሞት ድነዋል። እድለኛ የሆኑት ጥቂቶች ደግሞ ከእግዚአብሔር ጋር የተለየ ቀረቤታና የግል ልምምድን መስርተው አልፈዋል። በዓለማችን ላይ እግዚአብሔር ሰዎችን እንዴት ባለ ማዳን እንዳዳነ የምንተርክበት፣ ለደከሙት ብርታትን የምንሰጥበት ይሄ አዲሱ ቻናላችን ነው። ታዲያ ዛሬ በሁለተኛው ዓለም ጦርነት ላይ የተፈጠረ አንድን ታሪክ ይዤ ወደ እናንተ ቀርብ ያለው፣ አብራችሁን ቆዩ። ጊዜው እንደ አውሮፓውያኑ አቆጣጠር መስከረም 7 1940 ዓ.ም ነው። ዓለምን ለመቆጣጠር የተነሳው አዶልፍ ሂትለር እንዲሁም እሱ የሚመራው የጀርመን ናዚ ጦር አቅጣጫውን በመቀየር ለንደንን በአየር መደብደብ የጀመረበት ዕለት ነበር። ከቀኑ 10 ሰዓት ገደማ 617 ተዋጊዎችን የጫኑ 348 የጦር አይሮፕላኖች ለንደንን ቀለበት ውስጥ አስገብተው ከሰማይ በሚዘንብ እሳት አጋዩዋት። ሕንፃዎች እንደ ወረቀት ተቀደዱ። ግንቦች እንደ ልጆች መጫወቻ ፈራረሱ። እጅግ በጣም ብዙ ቦታዎች በእሳት ተያይዘው ይንቦገቦጉ ጀመር። ጢሱም የለንደንን ሰማይ ሸፈነ። ብርሃን ከምድሪቱ የሸሸ መሰለ። ዕለቱ የቀን ጨለማ ሆነ። ሰዎች በተናዱ ሕንፃዎች በነፍስ ተዋጡ። አዛውንቶች በመንገድ ላይ ያሉ ሞቱ። ሕፃናት እንደ ቅጠል ረገፉ። እናት በሞት የሚጣጣር ልጇን ታቅፋ የይድረስልኝ ጩኸት ታሰማለች። አባት በፍርስራሽ መሃል ሆኖ ልጆቹንና ሚስቱን እያለቀሰ ይጣራል። ወዲህ ወዲያ የሚሯሯጡ ወታደሮች ኮቴ፣ የእሳት አደጋ መከላከያ ሰራተኞች ሩጫ፣ ሕይወትን ለመታደግ የሚመላለሱ አምቡላንሶችና የሳይረን ድምፅ፣ ከሚወርደው ቁጣ ለመሸሸግ የሚሯሯጡ ሕዝብ ግርግር ትዕይንቱን የዓለም መጨረሻ አስመስሎታል። ለ57 ቀናት ያለማቋረጥ በቀጠለው በዚህ ድብደባ የለንደን ነዋሪዎች ዋነኛ መሸሸጊያዎች የምድር ቤቶችና የባቡር መተላለፊያ ዋሻዎች ናቸው። በአንድ ወቅት ከ177,000 በላይ የሚደርሱ ሰዎች በእነዚህ የምድር ውስጥ መሸሸጊያ ያድሩ ነበር። ታዲያ 40ኛ ዓመቷን በቅርቡ ያከበረችው ኤሚሊ ከቤተሰቦቿና ከጓደኞቿ ጋር በመሆን በአቅራቢያቸው በሚገኘው የመሬት ውስጥ የባቡር ጣቢያ ላለፉት 32 ሌሊቶች አሳልፈዋል። ኤሚሊ በዚያ በማይመች ስፍራ ለማደር ይዛ የወጣችው ብርድ ልብሷንና መጽሐፍ ቅዱሷን ብቻ ነበር። ምንም እንኳን ከጫጫታውና አንዳንዴም የጀርመን አይሮፕላኖች ሲመጡ ከሚፈጠረው ፍርሃትና ግርግር የተነሳ ለማንበብ ፈጽሞ የማይመች ቢሆንም ሌሊት ላይ ሁሉ ሲተኙ መጽሐፍ ቅዱሷን ታነባለች። የጀርመን አይሮፕላኖች እንደሚመጡ የሚያሳውቀው የሳይረን ድምፅ በሚያስተጋባበት አንድ ምሽት ግን ኤሚሊ ያደረገችው ነገር ቤተሰቦቿን ብቻ ሳይሆን በዙሪያዋ ያሉትን ሁሉ ግራ ያጋባ ነገር ነበር። ብርድ ልብሷን ጠቅልላ በመያዝ ወደ መኖሪያ ቤቷ ለመሄድ ተነሳች። መጀመሪያ ላይ ቀልድ የመሰላቸው ቤተሰቦቿና ጓደኞቿ እውነት እንደሆነ ሲያውቁ ነገሩ ከጭንቀት የተነሳ አእምሮዋን የሳተች መስሏቸው ነበር። ምክንያቱም በዚህ ሁኔታ በመኖሪያ ቤትም ሆነ በመንገድ ላይ መገኘት ራስን ከማጥፋት ጋር አይተናነስም። ነገር ግን ኤሚሊ በአቋሟ ጸናች። ቁርጠኝነቷንም አስረዳቻቸው። ጉዳዩ ከአቅማቸው በላይ የነበረ የኤሚሊ ቤተሰቦችና ጓደኞች ሳይፈልጉ በግድ ኤሚሊን ተሰናበቷት። ስንብታቸው ደግሞ ዳግም የሚገናኙ ሰዎች ስንብት ሳይሆን ወደ ሞት የሚሄድ ሰውን የመሰናበት ያህል ከባድ ነበር። ኤሚሊ ወፍ ዝር በማይልበት በዚያ አስከፊ ምሽት ጭር ባለ መንገድ ወደ ቤቷ አቀናች። ገላዋን ታጠበች፣ ራቷን በላች፣ የሌሊት ልብሷን ቀይራ ተኛች። የሚገርመው ደግሞ ያ ሌሊት ከወትሮ በተለየና በባሰ መልኩ ለንደን ከተማ በናዚ የጦር አይሮፕላኖች የጋየችበት ነበር። በአካባቢያቸው የሚወርደውን የቦምብ ውርጅብኝ ያስተዋሉ የኤሚሊ ቤተሰቦች እዚያው ባሉበት በመሪር እንባ እርማቸውን አወጡ።
ይህ የሞት ጣር የበዛበት ሌሊት አልፎ ድብደባው ጋብ ሲልና ሲነጋ ምናልባት አስክሬኗ ከተገኘ ለግብዓተ መሬት ለማምቃት ወደ ኤሚሊ መኖሪያ ቤት አቀኑ። በነበረው ከባድ ውጊያና ድብደባ ዙሪያው ገባው ዶግ አመድ ሆኗል። ሁሉ ነገር ፈርሷል። አሁን ግምታቸው ወደ እርግጠኝነት ተቀየረ። ሆኖም ወደ ቤቷ ሲደርሱ ሁሉ በዙሪያው ያሉት ተቆርጦ በመሃላቸው እንደቀረ አንድ ዛፍ የኤሚሊ ቤት በፈራረሱ ቤቶች ተከቦ አንዳች ሳይነካው ቆሟል። ፈጥነው በሯን ሲያንኳኩ ግርምታቸውን ያባሰ ነገር ተፈጸመ። ኤሚሊ የሌሊት ልብሷን እንደለበሰች ከጥልቅ እንቅልፍ እንደነቃች በሚያስታውቅ ሁኔታ በሩን ከፈተችላቸው። ቤተሰቦቿ በደስታ ተጠመጠሙባት። ኤሚሊ የደስታቸው ምክንያት ለማወቅ ምን አዲስ ነገር ተፈጠረ በማለት ጠየቀቻቸው። እነሱም ዙሪያዋ ክፉኛ በጀት ሲደበደብ እንዳደረና የእሷ በሕይወት መትረፍ እንዳስደነቃቸው ይነግሯታል። እሷ ግን ድብን ያለ እንቅልፍ እንደወሰዳትና ምንም ነገር እንዳልሰማች ነገረቻቸው። የኤሚሊ ቤተሰቦችና ወዳጆች ግን ነገሩ ከአእምሮ በላይ ስለሆነባቸው ኤሚሊ እንዴት ቤት ሄዳ ለማደር እንደወሰነችና ያ ሁሉ ድብደባ ሲካሄድ እንዴት እንቅልፍ እንደወሰዳት ጠየቋት። እሷም እንደዚህ በማለት መለሰች። ከረጅም ጊዜ ጀምሮ መጽሐፍ ቅዱስን በየዕለቱ የማንበብ ልማድ ነበር። እግዚአብሔርም ዘወትር በቃሉ ይናገረኛል። ይህ ችግር መምጣቱ ከቃሉና ከቃሉ ባለቤት ጋር ያለኝን ነገር አላበላሸውም። ትላንት ምሽት በባቡር ጣቢያ ውስጥ ተጠልለን ሳለ እንደ ልማድ መጽሐፍ ቅዱሴን ሳነብ በመዝሙረ ዳዊት ውስጥ እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም፣ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም የሚል ቃል አነበብኩ። እንኪያስ እግዚአብሔር እኔን ለመጠበቅ የማይተኛ ከሆነ አንዳችን መተኛት አለብን ብዬ ተኛሁ በማለት ነገረቻቸው።